ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁልን? እልፍኝ የመዝናኛ ሰዓት ላይ ትገኛላችሁ። ዛሬ ደግሞ ልዩ የዳግም ትንሳኤ ልዩ መሰናዶን ወደ እናንተ እየቀረበ የሚገኘው በዚሁ ሀሳብ ላይ ቆይታ ልናደርግ እንግዳ ጋብዘንላችኋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መምህር ለቃለ መጠይቃችን ፈቃደኛ ስለሆኑልንና አክብረውን ስለመጡ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። መልካም ውድ ተመልካቾቻችን ዛሬ እንግዲህ የጌታ የኢየሱስ ክርስቶስ የዳግም ትንሳኤ በዓል ዛሬ በመላ የክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ይገኛል። ይህንን ምክንያት በማድረግ ደግሞ ዛሬ ጋበዝንላችሁ እንግዳ መምህር ዋካ ባህሩ ይባላሉ። የትርጓሜ መጽሐፍት መምህር ናቸው። ከሳቸው ጋር በዚሁ ሀሳብ ቆይታ እናደርጋለን። እናንተም በያላችሁበት መልካም በዓል እንዲሆንላችሁ ተመኘን። መልካም ጊዜ። እንግዲህ መምህር ዛሬ እንኳን አደረሰው። እስኪ በመጀመሪያ እንኳን አብራ ደረሰን። መልካም እንግዲህ ባሳለፍነው ሳምንት ትንሳኤን አክብረናል። አሁን ደግሞ ዳግም ትንሳኤው ላይ እንገኛለን እና እስኪ መጀመሪያ ዳግም ትንሳኤ ስንል ምን ማለታችን ነው ከሚለው ሀሳብ ቆይታችንን እንጀምር። ዳግም ትንሳኤ ማለት ሁለተኛ መነሳት ማለት ነው የቃሉ ቀጥተኛ ትርጉም። ነገር ግን ዳግም ትንሳኤ ስንል ለክርስቶስ የምንናገረው ቃል አይደለም። ያ ማለት ክርስቶስ የሞተው የተነሳው አንድ ጊዜ እንጂ ሁለት ጊዜ አይደለም ማለት ነው። ስለዚህ ክርስቶስ በትንሳኤው ለሐዋርያት በተዘጋ ቤት ውስጥ ሳሉ ባሉበት ገብቶ ሰላም ለሁላችሁ ይሁን ብሏቸዋል። ያው ትንሳኤውን ገልጦላቸዋል በትንሳኤው። ሁለተኛው ግን በሁለተኛው ቀን በዚህ የትንሳኤ ቀን ማለት ነው ቅዱሳን ሐዋርያት በትንሳኤ አብረው ሳሉ ቅዱስ ቶማስ የሚባለው ሐዋርያ አልነበረም። ቅዱስ ዮሐንስ በወንጌሉ ምዕራፍ 20 ከቁጥር 15 ጀምሮ እንደገለጸው ማለት ነው ቅዱስ ቶማስ አልነበረም። እናም ቅዱስ ቶማስ የክርስቶስን ትንሳኤ ስላላየ ክርስቶስን አገኘ ነው ክርስቶስ እኮ ተነስቷል ብለው ሲነግሩት እኔ አላምንም ካላየው ያን የተቸነከሩ እጆቹን በጦር የተወጓ ጎኑን በጦር በችንካር የተቸነከረ እግሮቹን ካላየው አላምንም ብሎ ስለነበር አምላካችን መድኃኒታችን ኢየሱስ ክርስቶስ ቶማስ ተጠራጣሪ ሆኖ እንዳይቀርበት ቅዱስ ቶማስ ባለበት ደግሞ ለሁለተኛ ጊዜ ቅዱሳን ሐዋርያት በተዘጋ ቤት ውስጥ ሳሉ ሰላም ለእናንተ ይሁን ብሎ በመካከላቸው ተገልጦላቸዋል ማለት ነው። እናም ይሄ ሁለተኛ የትንሳኤው መገለጥ ዳግም ትንሳኤ ተብሎ ይጠራል። በሌላኛው አነጋገር ግን ቅድስት ቤተ ክርስቲያናችን ስለ ሰው ልጆች ሕይወት ስታስተምር ሰው ከሞተ በኋላ እንደገና ተነስቶ በሕይወት ይኖራል ብላ ታስተምረናለች። ይህም በቤተ ክርስቲያናችን ከአምስቱ አዕማደ ምስጢራት አንዱ ምስጢረ ትንሳኤ ሙታን የተባለው። ስለዚህ ዳግም መነሳት የሚባለው ዳግም መነሳት የተባለው ለሰው ነው። ሰው ሁለት ትንሳኤ አለው። የመጀመሪያው ቅዱስ ዮሐንስ ወንጌላዊ በራእዩ ላይ እንደገለጸው በመጀመሪያው ትንሳኤ እድል ያለው ብፁዕ ነው። ሁለተኛው ትንሳኤ በእርሱ ላይ ሁለተኛው ሞት በእርሱ ላይ አይሰለጥንበትም ወይም እርሱን አይገዛውም ብሎ እንደተናገረው የመጀመሪያው ትንሳኤ የተባለው ንስሐ ነው። ሰው ከሰራው ኃጢአት በንስሐ ተነስቶ በቅድስና ታድሶ ክርስቶስን ለብሶ ሲኖር ይሄ የመጀመሪያው ትንሳኤ ይባላል። እናም ደግሞ ኑሮ ከሞት ውሎ ከቤት እንዲሉ ያው ሁሉም ሰው ከሞት የሚቀር የለምና ሰው ከሞተ በኋላ እንደገና ተነስቶ በሕይወት ይኖራል። ስለዚህ ያ ዳግም ትንሳኤ ነው የምናስበው። ምክንያቱም ክርስቶስ ተነሳ፣ እኛም እንነሳለን። ምክንያቱም የክርስቶስ ትንሳኤ የእኛን ትንሳኤ ነው የሰበከው። እርሱ ሞት የሌለበት የባህሪ ንጉሥ ክርስቶስ የሞተው የእኛን ሞት ለማጥፋት ነው። የተነሳው ደግሞ የእኛን ትንሳኤ ይነግረን ስለሆነ ማለት ነው። ከትንሳኤ በኋላ እስከ ዳግም ትንሳኤ ድረስ እስከ ዛሬው ዕለት ማለት ነው ዕለታት የተለያየ ስያሜ የተሰጧቸው ተዘክረው አልፈዋል እና እስኪ ስለነሱ እናንሳ። ቅድስት ቤተ ክርስቲያናችን በዕለተ ዓርብ በጌታችን በመድኃኒታችን በኢየሱስ ክርስቶስ መከራና ስቅለት ያገኘቻቸው ሀብታት ጸጋዎች በጣም ብዙ ናቸው። ስለዚህም ከትንሳኤው እስከ ዳግም ትንሳኤው ከዛም ቀጥሎ እስከ በዓለ 50 ድረስ እስከ 50ኛው ቀን ከትንሳኤው እስከ 50ኛው ቀን ድረስ የምታከብረው በዓል በዕለተ ዓርብ የተገኘ ጸጋ ነው። እንግዲህ ይሄ የመጀመሪያው እንግዲህ ያው ትንሳኤው አለ። ከትንሳኤው ቀጥሎ ያለው ሰኞ
በቅዱስ ያሬድ አነጋገር ማዕዶት ይባላል። ማዕዶት ማለት መሻገር ወይም መሻገሪያ ማለት ነው። ወይም ደግሞ በሌላኛው አነጋገር ጸአተ ሲኦል ይባላል። የነፍሳት ከሲኦል መውጣት ማለት ነው። ነፍሳት ከሲኦል መቼ ነው የወጡት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ በ9 ሰዓት ቅድስት ነፍሱን ከቅዱስ ስጋው በራሱ በፈቃዱ ከለየ በኋላ በሰርክ ወይም በ11 ሰዓት ወደ መቃብር በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ለ5500 ዘመን በሲኦል የነበሩ ነፍሳትን ሁሉ ከሲኦል ባርነት ነፃ አውጥቶ ወደ የነፍስ እረፍት ወዳለበት ቦታ አስገብቷቸዋል ማለት ነው። እናም በዚህ ዕለት የሚታሰበው የዚህ የነፍሳት ከሲኦል ነፃ ወጥቶ በገነት እረፍት ባለበት ሰላም ባለበት የእግዚአብሔር ምሕረት በበዛበት ቦታ በገነት መኖራቸውን ወደ ገነት መግባታቸውን የምናስብበት ነው። ሰው ትንሣኤውን ሲያከብር ከጥላቻ ወደ ፍቅር ተሻግሮ ከኃጢአት በንስሐ ወደ ጽድቅ ወደ ቅድስና ተሻግሮ ቅዱስ ስጋውን ክቡር ደሙን ካለመቀበል በቅዱስ ቁርባን የታተመ ሆኖ ትንሣኤውን ማክበር እንዳለበት የሚያሳይ ነው። ነገር ግን ሰው ከነዚህ ለምሳሌ በጥላቻ ውስጥ ያለ ሰው አልተሻገረም። ገና ጥላቻ ውስጥ ገና ጸብ ውስጥ ያሉ ሰዎች አልተሻገሩም። የትንሣኤውን ብርሃን ማየት አልቻሉም ማለት ነው። ምክንያቱም የትንሣኤው ብርሃን የክርስቶስ ፍቅር ነው የተገለጠው። ሁለት ቶማስ ይባላል። የቅዱስ ቶማስ መታሰቢያ ሆና ትገለጣለች። በዓለ ፋሲካን በታላቅ ድምቀት ያከበረ በመጽሐፍ ቅዱስ ኢዮስያስ የተባለ ንጉሥ ነበረ በእስራኤል ማለት ነው። እናም ስለ ደግነቱ እንግዲህ ቅዱስ ያሬድ ይዘምርለታል። በመጽሐፍ ቅዱስም ስሙ በታላቅ ክብር የተዘገበ ሰው ነው ማለት ነው። እናም ዕለተ ሰሉስ የቅዱስ ቶማስና የንጉሥ ኢዮስያስ በዓለ ፋሲካን በብዙ ክብር በብዙ ድምቀት ያከበረው ንጉሥ መታሰቢያ ሆና ትታሰባለች። ከትንሣኤ በኋላ ያለው ዕለተ ረቡዕ ደግሞ የአልዓዛር ትንሣኤ መታሰቢያ ነው። እንግዲህ በቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ እንደተጠቀሰው ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛር ከሞተ በአራተኛው ቀን ሂዶ ከመቃብሩ አስነስቶታል። ከትንሣኤው በአራተኛ ቀኑ የተከበረበት መሰረታዊ ምክንያት እንግዲህ ምንድነው? በየዓመቱ መጋቢት 17 ቀን ነው የሚውለው። ነገር ግን ወደ ትንሣኤው መጥቶ የተከበረበት ምክንያት ምንድነው? ሊቃውንቱ የቃና ዘገሊላን በዓል ስናከብር የውሃን በዓል በውሃ ብለው የካቲት 23 ቀን የተፈጸመን በዓል ወደ ጥምቀት ወደ ጥር 12 እንደወሰዱት ሁሉ የትንሣኤን በዓል በትንሣኤ ለማክበር ደግሞ መጋቢት 17 ቀን የተፈጸመን ታሪክ ትንሣኤ በዓል በአራተኛ ቀኑ እንዲታሰብ አድርገው ሰርተውልናል ማለት ነው። ስለዚህ አልዓዛር የተነሳ ከሞተ በአራተኛው ቀን ነበር። ስለዚህም ከክርስቶስ ትንሣኤ በአራተኛ ቀኑ ይከበራል ማለት ነው። ከትንሣኤ በኋላ ያለው ሐሙስ አዳም ሐሙስ ይባላል። ምንድን ነው? ተስካረ አዳም ወሔዋን ማለት ነው። የአዳምና የሔዋን መታሰቢያ የሚደረግበት ቀን ነው። ጌታችን ለአዳም ቃል ኪዳን የገባለት በሐሙስ ዕለት ወመንፈቃ ዕለት እትወለድ ወለተ ወለትከ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ በመስቀል ተሰቅዬ መከራ ተቀብዬ አድንሃለሁ የሚል ቃል ኪዳን ገብቶለት ነበር። ስለዚህም ያን ለአዳም የገባውን ቃል ኪዳን ሊፈጽምለት እንደመጣ ለማጠየቅ አዳም ከነልጆቹ ከሲኦል ወደ ገነት ከሞት ወደ ሕይወት ከአሳር ወደ ክብር ከዘላለማዊ መከራ ወደ ዘላለማዊ ደስታ እንዳለፈ እንደተሻገረ ለማጠየቅ አዳም ሐሙስ ወይም የአዳምና የሔዋን መታሰቢያ ተደርጎ ይከበራል። በዚህ ዕለት እንግዲህ ምእመናን የሰው ሁሉ አባት የሆነውን አዳምን ያስቡታል። ከትንሣኤ በኋላ ያለው ዕለተ አርብ የሚያሳየን ቅድስት ቤተ ክርስቲያን የሚል ስያሜ ነው ያለው። እንግዲህ ቅዱስ ያሬድም ስለ ቤተ ክርስቲያን ሲናገር ዘበእንቲሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ፣ ስለ ቤተ ክርስቲያን ስትል በአደባባይ በጥፊ ተመታህ፣ በጦር ተወጋህ፣ በችንካር ተቸነከርክ እያለ ነው የሚዘምርለት። እናም በመጽሐፍ ቅዱስም በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ ስንመለከት እግዚአብሔር በደሙ የዋጃትን ቅድስት ቤተ ክርስቲያንን ትጠብቋት ዘንድ እያለ ይናገራል። ምን ማለት ነው? እግዚአብሔር በደሙ የዋጃት ቤተ ክርስቲያን ነው። እግዚአብሔር በደሙ የዋጃት ቤተ ክርስቲያን የምትባለዋ ቤተ ክርስቲያን የተባሉት ግዕዛን ያላቸው ፍጥረታት ናቸው። እነዚህ ግዕዛን ያላቸው ፍጥረታት የሚባሉት ቅዱሳን መላእክት፣ ቅዱሳን ሰዎች ናቸው። ስለዚህም እግዚአብሔር በደሙ የዋጃት ቤተ ክርስቲያን የተባለችው ሰው ናት። ስለዚህ ቤተ ክርስቲያን ማለት እኛ ነን።
የምንንቀሳቀስ መቅደሶች የእግዚአብሔር ሕያዋን አካላት የተባልነው እኛ። ስለዚህ ይህች ቤተ ክርስቲያን መሰረቷ የተጣለው በክርስቶስ ደም ላይ ነው፣ በክርስቶስ ቤዛነት ላይ ነው። ስለዚህ የክርስቶስ ቤዛነት ላይ የተመሰረተች ቤተ ክርስቲያን ስለሆነች ክርስቶስ ዋጋ ስለከፈለላት ደሙን አፍሶ ስጋውን ቆርሶ መከራ ተቀብሎ ስላዳናት ያንን በዓል የክርስቶስን ስቅለት ክርስቶስ በተሰቀለበት ቀን በሳምንቱ ማለት ነው የክርስቶስን በዓል ታከብራለች ማለት ነው። ቀጣዩ ቀን ዕለተ ቀዳሚት ማለት ነው። ከትንሣኤ በኋላ ያለው ዕለተ ቀዳሚት ቅዱሳት አንስት የሚታሰቡበት በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ ጊዜ ከሁሉም ሰዎች አስቀድሞ ከሐዋርያትም አስቀድሞ ከ72ቱ አርድእትም አስቀድሞ ትንሣኤውን የገለጠው ለሴቶች ነው። ስለ ሰው ልጆች ስናስብ የስህተት ምክንያት ሔዋን እንደሆነች ሁሉ የትንሣኤውም የምስራች ምክንያት ሔዋን ናት ማለት ነው። ለሰው ውድቀት ምክንያት የሆነች ሔዋን እንደሆነች ሁሉ ለሰው ትንሣኤ ምክንያት የሆነችው እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ናት። በገንዘባቸው ሳይቀር ያገለግሉት የነበሩ እነ ማርታ እነ ማርያም የተባሉት የአልዓዛር እህቶች የክርስቶስ ቤታቸው የክርስቶስ ማረፊያ ነበር፣ ቤቱ ነበር ማለት ነው። ከቤታቸው ሂዶ ያረጋጋቸዋል፣ ያስተምራቸዋል ማለት ነው። እና እነዚህ 36ቱ ቅዱሳት አንስት ናቸው በጠቅላላው የሚታሰቡበት። በትንሣኤው ማግስት ለእነዚህ ሴቶች ምስጢሩን መግለጡ እንግዲህ ታማኝነታቸውን ምን ያህል መልካም ነገር ለማድረስ ፈጣን መሆናቸውን የሚያሳይ ነው። ልክ ሰይጣን በሔዋን በኩል አምጥቶ የሞትን ብስራት የሞትን ዜና ለሰዎች እንዳበሰረ ሁሉ ክርስቶስ ለሔዋንም ካሳ ሆኖ ያን ከንቱ ነገር የተነገረበትን የሞት መልእክት የተሰበከበትን አንደበት የምስራች እንዲሰበክበት አድርጎታል ማለት ነው። ውድ ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ልዩ የዳግም ትንሣኤ የእልፍኝ እንግዳ ዝግጅታችን ወደ እናንተ እየደረሰ የሚገኝ አሁንም ቆይታችን እንደቀጠለ ነው። አብሮነታችሁ አይለየን። እንግዲህ መምህር ቀደም ሲል እንግዲህ ከትንሣኤ በኋላ ያለው እስከ ዛሬው እስከ ዳግም ትንሣኤ ድረስ ያሉ የዕለታት ስያሜና ትርጓሜዎችን ነው ቀደም ሲል የነገሩን። እንግዲህ ትንሣኤ የአብይ ጾም ካለቀ በኋላ በዓለ ሀምሳ ተብሎ ይከበራል። የአብይ ጾምን የተጾመውን ያክል ማለት ነው። ምን ማለታችን ነው በዓለ ሀምሳ ስንል? በዓለ ሀምሳ ስንል 50 ቀን የሚከበር በዓል ማለት ነው ባጭሩ። እስራኤል በዓለ ፋሲካን ካከበሩ በኋላ በ50ኛ ቀኑ እንደገና በዓለ ሰዊትን አክብረው ይለያያሉ። እንግዲህ ስያሜው ከዛ ጋር ተያይዞ የመጣ ነው። በሐዲስ ኪዳንም ግን ከትንሣኤ በኋላ ማለት በዓለ ትንሣኤውን የምናከብረው ለ50 ቀን ነው። ለ50 ቀን ነው። ይህ እንግዲህ ምናልባት ቁጥሩን አጠር ስናደርገው 10ን 1 ስንል 5 ቀን እንደማለት ነው። ስለዚህ ክርስቶስ የገባልን ቃል ኪዳን ሊፈጽምልን እንደመጣ ቀጠሮው እንዳልቀረብን ያ ቃል ኪዳን 5 ቀን ተኩል ሲፈጸም አድናለሁ የሚለው ቃል ኪዳን እንደተፈጸመ የሚያሳይም ምስጢር አለው። እንግዲህ ቤተ ክርስቲያን ለሁሉም ጊዜ አለው ትላለች። ለሁሉም ጊዜ አለው። ለሁሉም ጊዜ አለው ስንል ለልቅሶም ጊዜ አለው፣ ለማልቀስም ጊዜ አለው። ለምሳሌ ምእመናን እንግዲህ ሰሙነ ሕማማትን ሲያከብሩት እያለቀሱ ነው የሚያከብሩት። ከዚያ በኋላ ግን አሁን ደግሞ ምን ትላለች? ያ ለማዘን ለማልቀስ ጊዜ ያለው ነበር፣ አሁን ደግሞ ለመደሰትም ጊዜ አለው። ስለዚህ አሁን የመደሰት ጊዜ ነው ማለት ነው። ስለዚህ ሰፊ ጊዜ ነው የተሰጠው። 50 ቀን ሙሉ በዚህ ሰዓት ጾም የለም ሰው ካላጣ በቀር ማለት ነው። ካላጣ በቀር ጾም የለም። እንዲያውም በዕለተ 50 ማለትም እንደ ዕለተ ሰንበት ተደርጎ ነው የሚቆጠረው። እንደው ከዚህ ከበዓሉ ጋር ማያይዘን እስኪ ወደ ራስ ህይወታችን ጥያቄውን ላምጣውና ሀዘን ሊሆን ይችላል፣ የተለያዩ አስቸጋሪ የሰው ልጅ ፈተናዎች ውስጥ ሲገቡ የማያልፍ የሚመስላቸው ሰዎች አሉና በእነዚህ አይነት ችግር ውስጥ ያሉ ሰዎች ትንሣኤ ለነሱ ምንድን ነው? እንዴት ነው የራሳቸውን ትንሣኤስ መጠበቅ ያለባቸው? ችግሮች እንዴት ማለፍ ይኖርባቸዋል የሚለውን እስኪ ከበዓሉም ጋር አያይዘን እናንሳው። እስኪ ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለሆነው ለጢሞቴዎስ ሲመክር በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ሲያስተምር ምን ብሎታል? የሞተውን ከሙታንም የተነሳውን ክርስቶስ ኢየሱስን አስብ ይለዋል።
የሞተውን የተነሳውን ክርስቶስን አስብ ነው የሚለው። ለምንድን ነው እንዲህ የሚለው? ጳውሎስ ይህንን የሚመክርበት መሰረታዊ ምክንያት ጢሞቴዎስ በሆነ ሰዓት ተስፋ የቆረጠበት ጊዜ ነበር። በአንድ ቦታ ላይ ቅዱስ ጳውሎስ መከራ አስተምር ብሎት አስቀምጦት ሳለ እናም ሲያስተምር ሰው አይሰማውም፣ አገልግሎቱ ፍሬ አላገኘም፣ አገልግሎቱ ፍሬያማ አልሆነም ብሎ ያስባል እና ሰው ሁሉ እንደ አህያ ጆሮ እንደ ጦር ጉሮሮ ተካክሎ አይሰማ ሆነ እና ለአገልግሎቱ ምቹ ሁኔታ አልተፈጠረለትም እና በዚህ ጊዜ እሱ ደግሞ ምን አሰበ? እንዲያውስ እኔ የግድ ወንጌል ካልሰበክ አትጸድቅም አልተባልኩ፣ ገዳም ገብቼ ተቀምጬ እኮ ብጾም ብጸልይ እጸድቃለሁ የሚል አይነት እሳቤ ማለት ነው መጥቶበት ተስፋ ወደ መቁረጥ ሂዶ ሳለ እና ቅዱስ ጳውሎስ ምን ይለዋል? በጊዜውም አለጊዜውም ጽና፣ በጊዜውም አለጊዜውም ጽና። እንግዲህ ነገሮች መልካም ሲሆኑ ብቻ ሳይሆን ክፉ ሲሆንም ያኔ ትዕግስት ይኖር። በተለይም ክርስቲያን ትዕግስተኛ ነው። ክርስቲያን ኦርቶዶክሳዊ ሰው ዋና መገለጫው ትዕግስት ነው። ስለዚህ ትዕግስት ደግሞ የሚጠየቀው ትዕግስት ያንቺ ስም ነው አለካሳር ትዕግስተኛ ሰው ትዕግስተኛነቱ የሚገለጠው በመልካም ጊዜ አይደለም፣ በመልካም ጊዜ ነው። በእርግጥ መልካም ጊዜም ትዕግስት ያስፈልገዋል። ያው መልካም የሆነ ነገርም ትዕግስት ከጠፋበት ያው ይበላሻል ነገሩ። ነገር ግን የትዕግስተኛ ሰው ዋነኛ መገለጫው የመከራ ጊዜ ነው እና በጊዜውም አለጊዜውም በእምነት መጽናት። ትናንት በስራው ላይ ተግቶ ይኖር የነበረ ሰው ዛሬ ምቹ ያልሆነ ሁኔታ አይደለም ብሎ የሚያስብ ከሆነ ዛሬም በስራው መጽናት አለበት። በጊዜውም ደግሞ አለጊዜውም፣ ጊዜው መልካም በሆነበትም ደግሞ መልካም ባልሆነበትም ጊዜ መጽናት ያስፈልጋል ማለት ነው እና ስንጸና ደግሞ የሞተውን ከሙታንም ተለይቶ የተነሳውን ክርስቶስን እያሰብን መሆን አለበት። ምናልባት እውነት ነው ዛሬ ካለው ወቅታዊ ሁኔታ አንጻር ለብዙዎች ዛሬ አርብ ሊሆን ይችላል። ዛሬ ለብዙዎች አርብ ሊሆን ይችላል። እኛ እያከበርን ያለነው ትንሣኤን ነው። ግን ለብዙዎች ግን ትንሣኤ ሳይሆን አርብ ሊሆን ይችላል። አርብ ደግሞ ቀኑ አርብ ነው። አርብ ንጹሕ ሰው በሐሰተኛ ስም አጥፊዎች ተላልፎ ለስልጣን ብቁ ባልሆኑ ሰዎች ተፈርዶበት ወደ ወህኒ ቤት የሚወርድበት፣ ወንጀለኛው በርባን ተፈትቶ ንጹሑ ሰው ክርስቶስ ነው የታሰረበት። ለብዙዎች እንዲህ ሊሆን ይችላል። አሁን አርብ ሊሆን ይችላል ቀኑ። ንጹሐን ከወንጀለኞች ጋር የሚቆጠሩበት፣ ክርስቶስ አንድም በደል የለበትም፣ አንድም ኃጢአት የለበትም። ነገር ግን ክርስቶስ የተሰቀለው ግን ከሽፍቶች ጋራ ነው፣ ከሽፍቶች ጋራ ነው። ይህን ማሰብ አንዳንዴ ይጨንቃል። ዓለም እንዲህ ናት። ለደጋግ ሰዎች የማይመች ሁኔታን ትፈጥራለች እና ክርስቶስ ከወንጀለኞች መካከል የተሰቀለበት መሰረታዊ ምክንያት ምንድነው? ለማዳፈን ነው። ነገሩን ለማድበስበስ ሲፈለግ ከወንጀለኞች ጋር አብረው ሰቀሉት። እናም በዚህኛው ያለው በቀኝ በኩል ያለው ይመጣና ይሄ ምንድነው ይላል። ሽፍታ፣ በቀኝ የተሰቀለውን ሽፍታ ስለሆነ። ከዛ ደግሞ በወዲያኛው ያለውን ይመለከተና ያኛውስ ምንድነው? ሽፍታ። ይሄኛውስ ከመሃል ያለው ምንድነው? ይሄስ ሌላ ነው፣ እሱም ሽፍታ ነው። ስለዚህ ሽፍታውና ንጹሕ ያልተለየበት ቀን ነው ዕለተ ዓርብ። ዓርብ ነው ሲባል ወዳጆቻቸውን ያጡበት ቀን፣ ዓርብ ወዳጅ የሚጠፋበት ቀን ነው። ከአንተ ጋር እሞታለሁ እሰቀላለሁ ይለው የነበረው ቅዱስ ጴጥሮስ በዕለተ ዓርብ ግን አልተገኘም። እዚህ ላይ ያሉ ሰዎች መታገስ አለባቸው። ዕለተ ቀዳሚት ሁሉም ነገር ጸጥ ያለበት፣ ነገር ግን ደግሞ እውነታው እንዳይገለጥ ለማድበስበስም የሞከሩ ሰዎች ነበሩ። በሶስተኛው ቀን እነሳለሁ ብሏል፣ እንደዛ ሲል ሰምተነዋል። ነገር ግን ሐዋርያት መጥተው ሰርቀው ወስደው ከሙታን ተነሳ እንዳይሉን መቃብሩ ይጠበቅታል። መቃብሩ የክርስቶስ መቃብር ከሞተ በኋላ እንኳን ሳይቀር ይፈሩታል። እውነተኛ ሰው ሙቶም ሳይቀር ያስፈራራል፣ ያስደነግጣል እንደ ክርስቶስ። እውነተኛ ሰዎች ግን ይህንንም መታገስ አለባቸው። ምን ይመጣል? ትንሣኤ ይመጣል። ትንሣኤ ደግሞ ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የተነሳበት ሁኔታ ነው፣ የተነሳበት ነው። ብርሃነ መለኮቱን ገልጦ ክብሩን ገልጦ የተነሳበት ቀን ነው ትንሣኤ። ስለዚህ ሰው ታግሶ እግዚአብሔር ከመከራ ሲያድነው፣ ከፈተናው ፈተናውን በቃ ሲለው
የተዘጋ በር እንኳን እድል ፈንታውን ጽዋ ተርታውን አያስቀርበትም። ስለዚህ ትዕግስት መልካም ነገርን እስከምናገኝ ድረስ የምንጠብቅበት መሰረታዊ ኦርቶዶክሳዊ ምስጢር ስለሆነ ስለዚህ ሰዎች አርብ ላይ ያሉ ሰዎች ትንሣኤ እንደሚመጣ አውቀው መታገስ አለባቸው። ክርስቶስ ከትንሣኤው በኋላ ምንድነው ያደረገው? እነዚያን በመከራው ቀን የራቁትን ሰዎች ፍለጋ ነው ሄደው ከትንሣኤው በኋላ። እንዲያውም ቅዱስ ጴጥሮስ ካንተ ጋር እሞታለሁ ያለው ቅዱስ ጴጥሮስ ስለነበር በኋለኛም ደግሞ አላውቀውም ብሎ 3 ጊዜ የካደ እርሱ ስለነበር ለቅዱሳት አንስት ሲነግራቸው ምንድነው ያላቸው? ሂዱና ለወንድሞቼ ለጴጥሮስም በገሊላ ይቀድማችኋል በሏቸው፣ ክርስቶስ ተነስቷል፣ በገሊላ ይቀድማችኋል ብላችሁ ንገሯቸው አለ። ከነዚህ ሰዎች መካከል የጴጥሮስን ስም የጠራበት መሰረታዊ ምክንያት በመከራችን ቀን ከጎናችን ያልቆሙ ሰዎችንም እንኳን ሳይቀር በፍቅር እኛ ከፍ ስንል ቀን ሲወጣልን ጊዜ ስናገኝ ትናንት አጥተን የነበርን ዛሬ ስናገኝ፣ ትናንት ሀዘንተኞች ነበርን ዛሬ ስንደሰት፣ ትናንት ቀኑ ለኛ ክፉ ነበር ዛሬ ደግሞ ክፉ ነገር ማለት መልካም ነገር ስናገኝ እነዚያን ጠሉን ያልናቸውን አልደረሱልንም ያልናቸውን ሰዎች እንድናስባቸው ነው። የእውነተኛ ክርስቲያን መገለጫው ፍቅር ነው። ፍቅር ደግሞ ለወደዱን ብቻ ሳይሆን ወዳጅ፣ ጠላት፣ አማኝ፣ የማያምን ወይም መናፍቅ፣ ኃጥእ፣ ጻድቅ ሳንል ሁሉንም አስተካክለን መውደድ ስለሆነ እሱ እንድናስብ ነው። ዛሬ ዕለተ ዓርብ ያለን ሰዎች ትንሣኤ መጥቶልኝ እንዲሁ እነዚያን ሰዎች ለእኔም ትንሣኤ መጥቶልኝ እነዚያን ሰዎች የምበቀልበት አይነት ሳይሆን እነዚያን ከኔ የራቁትን በፍቅር የማቀርብበት ቀን መሆን አለበት ማለት ነው። በጣም ደስ ይላል። ተስፋን የሚያለመልም ቃል ነው የሰጡን። በጣም እናመሰግናለን። እንዲህ በመጨረሻ ጠቅለል ያለ ሀሳቦት እንዲሰጡኝ የምፈልገው እንግዲህ ትንሣኤ ካለፈ በኋላ ቀደም ሲል እየነገሩኝ ነበረ በዓለ ሀምሳ ሲባል በቃ የደስታ ወቅት ነው። አማኙ ይህንን የጾመውን ያክል ደስተኛ ሆኖ እንዲያሳልፍ እለቱም በየእለቱ 50 ዕለት በሙሉ እንደ ሰንበት ይቆጠርለታል እያሉኝ ነበር ቀደም ሲልና ይህንን ደስታቸውን ምእመን በምን አይነት መንገድ ነው ማስተናገድ ያለባቸው? እንግዲህ እኛ የምናከብረው መንፈሳዊ ደስታ ነው። የምናከብረው ቀኑን አይደለም፣ የክርስቶስን ትንሣኤ ነው። የክርስቶስ ትንሣኤ ደግሞ እርሱ ሕይወቱን ለኛ ሕይወት የሰጠበት ነው። የኛን ሕይወት ለማዳን የእርሱን ሕይወት የሰጠበት ነው። ለኔ ስል ስለተቀበረ፣ ለኔ ስል 3 መዓልት 3 ሌሊት በከርሰ መቃብር ስላደረ ምንድነው የምመልስለት ብለን ማሰብ አለብን። ስላደረገልኝ ምንድነው የምመልስለት? ምንድነው የምከፍለው? ስለዚህ ይህንን ስላደረገልን ክርስቶስ ምን ማድረግ አለብን? እርሱ ለኛ አይደለ እንዲህ ያደረገልን፣ እኛም ለሰዎች እንዲሁ ማድረግ። እርሱ ለሰው ነው ዋጋ የከፈለው፣ እኛም ለሰዎች ዋጋ መክፈል። ያኔ ደስታችን ፍጹም ይሆናል። መልካም፣ በጣም አመሰግናለሁ መምህር። እኔም ስለጋበዛችሁኝ አመሰግናለሁ። እግዚአብሔር ሀገራችንን ይባርክልን። አሜን አሜን። ውድ ተመልካቾቻችን ቀደም ሲል እንግዲህ እንደተመለከታችሁት ዛሬ በእልፍኝ ልዩ የዳግም ትንሣኤ የእንግዳ ዝግጅታችንን ነበረ። የእልፍኝ የመዝናኛ ሰዓታችን ይቀጥላል። መምህራችን አብረን ቆይታ ያደረጉት መምህር ዋካ ባህሩ ናቸው። ከሳቸው ጋር እንግዲህ የነበረን ቆይታ ይህንን ይመስል ነበር። በያላችሁበት መልካም በዓል ድጋሚ ተመኘን። ሰላም ሁኑልን።